አዎ ያኔ በር ልሰጭው ስትሄጂ እኮ ቦታውን አይተሽው ነበር እኮ። አሁን ፖሊስ ጣቢያ ላይ ሆነ ደግሞ ቦታውን ላይ እንደዛ ይሻላል ብለህ ነው? ደስ የለባትም። አሁን ጊዜ አትግቢ፣ ቦታውን ላይ እሺ። ምንድን ያልሽው? ሲያፋጥጠኝ ጊዜ ነገርኩ። ጊዜ ከበደኝ። ራስሽን ፈጥረሽ ይዘሻል። ወሬ መኖር አልፈልግም። አልሰማሽም ኤልሳ። ግዴታ ልጄን መቀበል አለብኝ። ከዛ ማድረግ ያለብኝ ነገር አደርጋለሁ። ወይ ጉዴ! የትም አድርጌ ከዚህ ክፍል ወጥቼ ልጄን መውሰድ አለብኝ። ነገር ጋር እየተያያዘ እንደሆነ ይገባኛል። አንቺ ጥሩ ሰው ነሽ ማለት ካገሩኝ ይፈልጋለሁ። ጓደኛ እንደ ቢኒያም ከሃዲ ሳይሆን ጥሩ ጓደኛ እንድትሆኝ ይፈልጋለሁ። እኔ ብቻዬን ሆኜ ነገሮች አክስቴም ሆነች ኤልሳ በራሳቸው ሀሳብ ብቻ ነው የሚሰጡት። እና ደግሞ ፈቃደኛ ከሆንሽ ጓደኛዬ፣ ቆይ መጀመሪያ ግን ወደ ጋሺ የማላስቸግረ ከሆነ እና ደግሞ ሲፓራ የኤልሳ ልጅ እንደሆነችና ከማቴዎስ ጋር ያላትን ግንኙነት ሳይቀር ተናገረች። ወይንም ስትናገር ኤልሳ እንዴት ትናገሪያለሽ? ያለውን ነገር ቀጥ ብለሽ አስተካኪ፣ የማታስተካኪ ከሆነ እናትሽን በሕይወት አታገኝም እያለቻት ትገኛለች። ሆኖም ሱስናና ሰብለም ተገናኝተዋል። ሱስና እንግዲህ ልጇ ባለጌ እንደሆነችና ወንዶችን እንደምታሳድድም እየነገረቻት ትገኛለች። ኤልሳም እንግዲህ ከማቲያስ ጋር ካደረች በኋላ ልጇን ወደ ቤት ይዟ ተመልሷለች። እጅግ ከባባድ ነገሮች ተፈጥረዋል። እንግዲህ በባለፈው ክፍል ላይ እንደምናስታውሰው ወይንሸትን እያፋጠጣት እያለ ነበር ክፍሉ የተጠናቀቀው። እኔ እውነት ውሸት የሚገባኝ ሰው ነኝ ወይ? እኔ እንኳን ሞኝ ብሆን እናንተ እንዴት እንደዚህ ታደርጉኛላችሁ? በማለትም ሲጠይቃት እንግዲህ እውነት ነው፣ አንተ ውሸት የሚገባ አይደለህም፣ አንተ መልካም ሰው ነህ። አሁን እኔ ከዚህ ቤት መሄድ አለብኝ ብላ ትለዋለች። ስለዚህ ሁሉንም ነገር እንድትነግሪኝ እፈልጋለሁ። አንቺ አውቃሻለሁ፣ አንቺ መልካም ሰው ነሽ። ስለዚህ ሁሉንም ነገር ከነገርሽኝ ወደምትሄጅበትም ትሄጃለሽ፣ ግን ከዚህ ቤት መሄድ የለብሽም ብሎ ሲላትም ልጅሽንም እኔ አስፈታልሻለሁ፣ ለልጅሽ ስል ነው 100,000 ብሩንም የሰጠሁት፣ ልጅሽም ትመጣለች። ስለዚህ ከዚህ ቤት አትጂ፣ አሁን እውነቱን ንገሪኝ፣ የሚያስፈራራሽ ሰው አለ ወይ? በማለትም ሲጠይቃት እንግዲህ እሱ ፊቷን አይቶም አንብቧል። እሷ ልክ ልትናገር ስትል ኤልሳ ሰብለን ትደበድባታለች። ሰብለም ስትጮው እነሱ ተሯርጠው ይሄዳሉ። እሱም ተሯርጠው ሲሄዱ ኤልሳም ይኸው ደበደበችኝ ብላ ትላለች። እንዴት ነው እጅሽን አክስቴ ላይ የምታነሹ? በማለትም ሲጠይቃት ሰብለም ምንም ሳላደርጋት ነው እጇን ያነሳችብኝ በማለት ትጠይቀዋለች። እሱም እንግዲህ እንደዛ በምትል ሰዓት እንዴት እሷ እጇን ታነሳብሻለች? አንቺ የፈለገ ነገር ብታደርግሽ አክስቴ ላይ እንዴት እጅሽን ታነሻለሽ? ወይስ ምን አድርጓሽ ነው? በማለትም ሲጠይቃት አይ ምንም ነገር አላደረኳትም፣ እንዲሁ ነው እጇን ያነሳችብኝ ብላ ትላለች። እንግዲህ እሷም ከኔና ኤልሳ ከኔና ከአክስት ምረጥና አኑር። ሲጀመር ቤተሰብ በትዳር መካከል መግባት የለበትም፣ ወይን እኔን ወይን እሷን ማኖር አለብህ ብላ ትለዋለች። እሱም ተናዶ ጥላቸው ይሄዳል። ሰብለም መቼም ቢሆን መቼም እኔን ከዚህ ቤት አያስወጣኝም፣ አንቺ ቀርመሽ ከመውጣትሽ ራስሽን ብታስተካኪ ይሻላል ብላ ትላታለች። ጊዜ ይፈጅብኛል እንጂ ጠብቂኝ፣ ቀጥ ብለሽ ከዚህ ቤት እንድትወጪ አደርግሻለሁ በማለትም እንግዲህ ስፖርታቸውንም እግራቸውን ወደ ላይ በማንሳት ታፋቸው ቀጠንና ወፈር እንዲልም ስፖርት እየሰሩ ይገኛሉ። እንግዲህ ይህንንም ካደረገች በኋላ ሰብለም እንግዲህ ወደ ውስጥ ትገባለች። ሰብለም ወደ ውስጥ ከገባች በኋላ ኤልሲ ከአብሲሊዮም ጋር ወደ ውስጥ ትገባለች። አንቺ ምን እየሆንሽ ነው ያለሽው ብሎ ሲላትም ጭራሽ ልትቆጣኝ ነው ወይ የመጣኸው? እሷን ከዚህ ቤት ማስወጣት አለብህ፣ ከኔና ከሷ መምረጥ አለብህ ብላ ትለዋለች። አንቺ ምን ነካሽ? እኔ እኮ ከማንም ጋር አላወዳደርሽም፣ አልም እንድትመረጪ ምርጫ ውስጥ የምትገቢ አይደለሽም፣ ምን እየሆንሽ ነው ያለሽው በማለትም ሲላት
ስለዚህ እሷ ከመጣይ ጭቅጭቅ ስለሆነ ከዚህ ቤት እንድትወጣ አድርጋት ብላ ትለዋለች። እሷ ከዚህ ቤት በፍጹም አትወጣም። እሷ ምን ያህል ለኛ ዋጋ እንደከፈለች ስለማታቂ ነው። ባትግባቡ እንኳን እዚህ ቤት ነው የምትኖረው ብሎ ይላታል። እኔ ከእሷ ጋር መኖር አልፈልግም። ስለዚህ አንተ የሚመችን መርጠ ማኖር ትችላለህ እያለችው እያለ ወይንሸትም ለመሄድ ልብሷን በፌስታል ይዟ እንግዲህ ኢትዮጵያ ውስጥ ሻንጣም ስለሌለ ሁል ጊዜ የኢትዮጵያ ከዳማዎች በፌስታል በመያዝ ይታወቃሉ። ምነው ጊዜው ሲሻሻል እንኳን መሻሻል የለብንም ወይ በማለትም ጥያቄያችንን እናቀርባለን። የዛሬው ፌስታል ግን ከቢጫ ተሻሽሎ ወደ ቀይ ተቀይሮ ነበረ። ሆኖም ፌስታሏን ይዟ ሱክ ሱክ የምትለው ወይንሸት ሳታቅ ጥቃት ይደርስባታል። ይሄም ጥቃት ከሰብለ የመጣ ነበረ። የታባሽ ልትሄጂ ነው? ወደ ታባሽ ነው የምትሄጂው? በማለትም ሰብለ ትቀጠቅጣታለች። ሰብለም ከቀጠቀጠቻት በኋላ ኡኡና ኡኡታ ይቀላለጣል። እሱም ኡኡታና ኡኡታው እየተቀላለጠ እያለ አብሲሊዮም እና ስማተው ነው እንዲያው ነው አብሲሊዮም ምናምን አብሲሊዮም እና ሰብለ እየተጀናጀኑ ሳይሆን ምርጫ ላይ ከኔና ካክስት ምረጥ እየተባባሉ እየተከራከሩ ይሄን ድብድብ ይሰማሉ። ሆኖም ጎረቤት እንደማያተርፋቸው ሲያውቁ እነሱም ከፎቅ እየተሯሯጡ በዘለቄታ ወደታች ይወርዳሉ። እነሱም እታች ከደረሱ በኋላ ወይንሸት ላይ ጥቃት እየደረሰ ነበረ። ምንድነው እንዴት እችን ምስኪን ልጅ ትደበድቢያታለሽ? በማለትም ኤልሳ ማራገቧን ትጀምራለች። አየክ አክስትክ እንደዚህ ናት በማለትም እያራገበች ምን ነው ያንቺ ንብረት እዚህ ውስጥ ያለ መሰለሽ ወይ? እንዴትስ ነው እንደዚህ የምታደርጊው? ብላ ስትላትም በያሁን እኔ ዘና በማለት ባህር ዳርቻ ላይ እየተቀመጥኩ ቪዛዬን መብላት አለብኝ ብላ ትላታለች። እሷም ቢሆንም እንዴት ትደበድቤታለሽ? እሷ መሄድ ከፈለገች እኔ ምንም አላጠፋውም በማለት ወይንሸትም አንገቷን ደፍታ አንገት ደፊ ሀገር አጥፊ የሚባለውን ነገር ረስታው አንገቷን ደፍታ እኔ ምንም አላጠፋውም በማለት በፍጥጫ ትመልሳለች። አክስቴ ምን እየሆንሽ ነው ያለሽው ብሎ እንግዲህ ይላታል። አክስትየዋም ትወጣለች። እሷም እንደወጣች ከሱስና ጋር ትገናኛለች። ሱስናም እንግዲህ የኤልሳ እናት እንደሆነች የምናውቀው ይሆናል። እንግዲህ ኤልሳ ቤተሰቦቼ ሁሉ ውጭ ሀገር ነው በማለትም ተናግሯ ነበር። አሁን ላይ ቅሌቶቿ እየወጡ ይገኛሉ። እንግዲህ ሰብለና ሱስና ሲገናኙ ሱስዬ የኔ ማርማራታና የኔ ቆንጆ በማለትም ይሄ ጠፋሽ ምናምን አለች። ግን ስላልተለቃቀሱ አልቅሼ ላሳያችሁ ወስኜ ነበረ ዛሬ የመጣሁት፣ ግን እነሱ ስላላለቀሱ ተቃቅፈው ነበርና እኔም ስልኬን እያቀፍኩኝ እያሳያችሁ በመሆኑ ማሳሰባይ መሀል ላይ ጠለቅ አደርጋለሁ። ሆኖም እንግዲህ እነሱ ተቃቅፈው ይሄው እኛ እዚሁ ተጎልተናል፣ ምንም ፈቀቅ ያለ ነገር የለም፣ ሰብልዬ አንቺ እንኳን ዳስፖራ ሆነሻል ብላ ትላታለች። አዎ እኔ እንኳን ጥሩ ቦታ ነው ያለሁት። እኔ ምን አንድ የተፈለፈለች ሳይሆን አንድ የተረገመች ልጅ ወልጄ አበሳይን አየው። ወንድ ታሳድዳለች፣ እሷ እያቃጠለችኝ ምን ጠጋ እላለው ብለሽ ነው ብላ ስትልም እሷም አረ ችግር የለውም ብላ ትላታለች። እሷም እሷ የምታስተዳድረኝ እሷ ናት። አሁን ደግሞ አንድ ልጅ ነበረቻት፣ ልጇ ታግቷባታለች። እሱም ያገተባት የልጇ አባት ነው። ስለዚህ እሱም ካልወሰርኩ እያለ ነው፣ የምታኖረኝም እሷ ነበረች በማለት እንግዲህ ከማቲያስ ጋር ያለውን ነገርና ልጇ እንደሆነች ትነግራለች። እሷም ወይኔም በዚህ ሰዓት ሰብለም ወይኔ ደግሞ ድንገት ጠልቋብኝ እንጂ እዚህ ጋር ወይኔ የለችም። ሰብለም እንዴት ሳታገባ የወለደቻት ናት እንዴ ብላ ስትጠይቃትም አዎ ሳታገባ እሷ ወንዶቹ ሁሉን እኮ ታሳድዳለች፣ ምን እንደማደርጋት አላቅም። የወለደች ጊዜ ራሱ ከብዙ ወንዶች ብር ወስዳለች፣ ሁሉንም ልጅክ ናት እያለች እየተናገረች እንዳለ ብሩን ስትዘርፋቸው ነበር እያለችም ትነግራታለች።
አሁን ላይ ደግሞ አባት ነኝ ብሎ ልጇን አግቶባት እሷም እየተንገላተተች ትገኛለች። ሆኖም ይሄንን ነገር ምንም ነገር ማድረግ ስለማልችል የቤት ኪራይ ራሱ እየከፈለች እያኖረችኝ ያለችው እሷ ናት ብላ ትላታለች። በዚህንም ሰዓት ሰብለ ምንም ችግር የለውም፣ እኔ ከዚህም በኋላ ሁሉንም ነገር እረዳሻለሁ፣ አግዝሻለሁ፣ ከጎንሽ እሆናለሁ፣ ምንም ነገር አታስቢ፣ ስራም እከፍትልሻለሁ፣ አንቺ ሁሉንም ነገር ማስተዳደር ትችያለሽ ብላ ትላታለች። እንግዲህ ከሱስና ጋራ መንፊስ የሆኑት ኤልሳና ሰብለ እንግዲህ እቤት ፍለጋ ይሄዳሉ። ቤትም ካገኙ በኋላ እንግዲህ ስራ ቦታ ቆንጆ ቦታ ትከራይላታለች። በዚህንም ሰዓት ሱስና ደስ ይላታል። በቃ ሰራተኛም ፈልገን ሰራተኛ እንቀጥራለን፣ ምንም ነገር እንዳትጨናነቂ በማለትም እንግዲህ ትነግራታለች። ቤቱንም እንደወደደች እየነገረቻት እንግዲህ ስለ ልጇ ግን ባለጌ መሆኗን አሁንም እንዳገባችና ወንዶችን እንደምታሳድድና መጥፎ ልጅ እንዳለቻት እየነገረቻት ነው። እንግዲህ እቺ መጥፎዋ ልጅ ደግሞ ኤልሳ ናት። ኤልሳም እንግዲህ ማቲያስ ደውሎላት ነበር። ማቲያስም ደውሎላት እንግዲህ በሀሳቤ ተስማሚያለሽ አትስማሚም? እኔ የድሮ ማቲያስ አይደለውም። ዛሬ ላይ አንቺንም ሆነ ልጄን ተንከባክቤ ማኖር እችላለሁ። ለልጄም አባት ለአንቺም ባልሆንልሽ ዝግጁ ነኝ። ስለዚህ አንድ ላይ የምንመለስና በእኔ ሀሳብ የምትስማሚ ከሆነ ብሎ እያመናጨቀ ይናገራታል። ኤልሲም እንዴት አድርጌ ነው ልጄን የማመጣው? ልጄን ለማምጣት ምን ማድረግ አለብኝ? ስለዚህ ከሱ ጋር መገናኘት አለብኝ፣ ደግሜ ልደውልለት በማለትም ትደውልለትና በሀሳብ ተስማምቻለሁ። ስለዚህ በሀሳብ ተስማምቻለሁ፣ ምን ማድረግ አለብኝ ብላ ትለዋለች። እሷም እንግዲህ እንደዛ በምትለው ሰዓት እሺ አሁን ሎኬሽን እልክልሻለሁ፣ እኔ የምልሽ ቦታ ትመጫለሽ ብሎ ይላታል። እሷም እንግዲህ እሺ በማለትም ተስማማለች። ሎኬሽኑንም እንግዲህ ይልክላታል። እሷም ከላከላት በኋላ እንግዲህ ልጁንም አሁን እኛ ሶስታችን አንድ ላይ እንኖራለን፣ ምንም ነገር አታስቢ እያላት እንግዲህ ቢሳላም ነው ሲባላ ማለት መንገም ትርጉሙ ምንድን ነው? ሲባላ የሚለውን ነገር ትርጉም ብታደርጉልኝ ደስ ይለኛል። እንግዲህ ሲባላንም አብረን እንኖራለን ብሏት ነበረ። ሆኖም እንግዲህ እሷ ደግሞ አብራ የመኖር ከማቲያስ ጋራ የመኖር እቅድ ሳይሆን የማታለል ልጇን ብቻ በእጇ ልታስገባ ነበር ኤልሳ የምትፈልገው። ሆኖም እንግዲህ እሷም ያንን ነገር ካደረገችም በኋላ ታዲያ እንዴት ነው የምናደርገው በማለትም እንግዲህ ሀሳቧን ግራ ይገባታል። ሆኖም እንግዲህ ማቲያስን ታገኘውና ካዲያ ልጄ የታለች በማለትም ትጠይቀዋለች። መጀመሪያ መቼ ተስማማን? አንቺ የድሮ ማቲያስ መስየሽ ነው። አሁን ላይ እኔ ተስተካክያለሁ። ስለዚህ አሁን ወስኝና አብረን እንኖራለን ብላ ትለዋለች። እሷም እንዳትነካኝ፣ እዚህ ጋር ምንም ነገር እንዳታደርገኝ፣ እምቢ የምትለኝ ከሆነ እጨዋለሁ። አሁን ልጄን ብቻ እንድሰጠኝ ነው፣ ከዛን አስቤ እንገናኛለን በማለትም ትለዋለች። እሱም በዚህ ሰዓት እዚህ ጋር እኮ መጨው የተፈቀደልን እንደፈለግን የምንሆንበት ነው። ከዛ ከጂል ከአብሲሎም ጋር ስትይ ቦታውን ራሱ ረሳሹ ማለት ነው ብሎ ይላታል። እኔ እዚህ ያመጣውሽ እቤት ያኔ ሊደፍሬ ነው ብለሽ ጮሽ አካኪ ዘራፍ እንዳልሽው ሳይሆን አሁን ሁሉንም ነገር መጨረስ እንችላለን። መጀመሪያ እኔና አንቺ ከተስማማን በኋላ ነው ልጅሽን የምሰጥሽ በማለት ይናገራታል። በዚህንም ሰዓት ኤልሳ ልጄን ለመቀበል ምን ብዬ መናገር አለብኝ በማለትም ወይስ ለሱ ልጄን ለማግኘት ብዬ አብሬው ማደር ነው አብሬው መተኛት ነው ያለብኝ ወይስ ምን ይሻለኛል? ለልጄ ምንም አይነት ዋጋ እከፍላለሁ ብላ ትላለች። ካዲያ በምን እንድንስማማ ነው የምትፈልገው? ምን እየሆንሽ ነው? ወዴት ሄደሻል? ብሎ ሲያስደነብራት እሷ በሀሳብ ስምጥ ብላ ነበር። እሱም እኔ የምፈልገውን ታውቂያለሽ፣ እኔ ሚስቴ ነሽ፣
ብሎ ይላታል። እኔ አሁኑኑ አብሲሊዮንን መርሳት አልችልም፣ እንዴት በአንድ ጊዜ ልረሳው እችላለሁ ብላ ትለዋለች። እሱም እንግዲህ እንደዛ በምትለው ሰዓት አዎ ቀስ እያልኩ ረሳዋለሁ ማለትሽ ነው ብሎ ሲላትም አይደለም ብላ ትለዋለች። እና አሁን የምፈልገውን አድርጊልኝና እናስብበታለን በማለትም እንግዲህ ኤልሲ አብሯ ለመተኛት ትገደዳለች። ከዛንም እንግዲህ ልጇን ይሰጣታል። እሷም ልጇን ከሰጣት በኋላ መንገድ ላይ እየሄደች የት ነው የማስቀምጣት? አሁን ነገሮቹ ሁሉ ተሳስረውብኛል፣ የሆነ ቦታ የት ላስቀምጣት እያለች እያሰበች እያለ ሲምፖላም አሁን እማሚ ጋር አስቀምጪኝ ብላ ትላታለች። ነገሮች ሁሉ ተጨማልቀዋል። እዛስ የት ነው ማስቀምጥሽ? አያትሽስ ቁልፍ የት ነው የምታስቀምጠው? የድሮ ቦታ ነው ብሎ ስትላትም አዎ አሁን እሷ ወሬ ፍለጋ ስለምትሄድ ስለማትገኝ በቃ ሄደን እዛ አስቀምጭሽ ነገሮቹን ሁሉ እናስተካክላለን ብላ ትላታለች። እንግዲህ ሱሱና እና ሰብለ አንድ ላይ መኖራቸውን እሷ ምንም የምታውቀው ነገር የለም። ዞጥ ዞጥና ዞጭ እያለች ወደ እናቷ ቤት ይዟት ትሄዳለች። ሆኖም እንግዲህ ወይንሼትና አብሲሊዮም ደግሞ አንድ ላይ እንግዲህ ቁጭ ብለው የልብ ጓደኛ እንድትሆኝኝ እፈልጋለሁ። ወይንሼትም ሆነች አክስቴ የራሳቸውን እንጂ እኔን አያዳምጡኝም። ስለዚህ እንደ ንጹህ እህት በሀሳብ ከጎኔ እንድትሆኝ እፈልጋለሁ። እንደ ቢኒያም ካዲ የልብ ጓደኛ ሳይሆን ትክክለኛ የልብ ጓደኛ እንድትሆኝኝ እፈልጋለሁ። አንቺ በጣም መልካም ሴት ነሽ ብሎ ይላታል። እኔ የቤት ሰራተኛ እንዴት ላንተ የልብ ጓደኛ ልሆንክ እችላለሁ ብላ ትለዋለች። እሱም አንቺ የቤት ሰራተኛ እኔም ገንዘብ የሚያስገኝ እንጂ ስራችን ተመሳሳይ ነው። አንቺ ጽዳት ታጸጃለሽ፣ ምግብን ታበስያለሽ፣ እኔም ደግሞ ለሰዎች ገቢ የሚያመጣ ነገር ወረቀቶችን በማስተካከል ገቢዬን አገኛለሁ። ምንም ልዩነት የለንም ብሎ ይላታል። ስለዚህ እሷንም ካሳመናት በኋላ ቃል ግቢልኝ፣ የልብ ጓደኛ ሁኝኝ፣ ጥለሽኝም ከዚህ አትጂ፣ አንቺ ከዚህ ቤት መሄድ የለብሽም፣ ነገሮች ሁሉ ይስተካከላሉ። የሚያስፈራራሽስ ሰው ላንቺ አለ ወይ? ላንቺስ መልካም ያልሆነ ማን ነው? ኤልሳ ናት ወይስ አክስቴ ናት ብሎ ይጠይቃታል። እሱም እንግዲህ እንደዛ በሚጠይቃት ሰዓት እሷም ምላሿ ከአንተ ውጪ ማንም መልካም ሰው የለም ብላ ትላለች። ስለዚህ ሰብለም ሆነ አክስቴ ላንቺ መጥፎች ናቸው ማለት ነው፣ እያስፈራሩሽ ነው ማለት ነው። ሁሉም ነገር ይስተካከላል። አንቺ ብቻ አንዴ እሺ ብለሽ ወደ ቤት ተመለሺ፣ ልጅሽንም አስመልስልሻለሁ። ማቲያስም የት እንደሚገኝ የምታቂ ከሆነና ቁጥሩን የምታቂ ከሆነ ስጪኝ፣ ከዛን እኔ ሁሉንም ነገር አስተካክላለሁ ብሎ ይላታል። የሚቸግርሽም ነገር ካለ ከጎንሽ ነኝ በማለት እንግዲህ ወይንሼትን ወደ ቤት እንድትመለስ ያደርጋል። ወይንሼትም እንግዲህ ልጅሽ ሲላት ልጇ ስላልሆነችም ስትደነብር ነበረ። ምን ነው ልጅሽ ስልደነገጥሽ ብሎ ሲላትም አይ ብላ ወሬውን ታሳልፋለች። ስለዚህ ቦታውን ታውቂዋለሽ ወይ ብሎ ለፖሊስም እንድናመለክት ሲላት ቦታውን እኮ የምታውቀው ኤልሳ ናት ብላ ትለዋለች። እሱም ኤልሳ ጋር ይደውላል። እንግዲህ ኤልሳ ጋር ከመደወሉ በፊት ሰብለ ጋር ይደውልላትና ሰብለንም የአጋቹን የወይኔ ማቲያስን ስልክ ቁጥር ስጪኝ ብሎ ይላታል። እሷም ምን ያደርግልሃል፣ አሁን ከዚህ ነገር ውስጥ እኛ መውጣት አለብን ብላ ትለዋለች። ይህ የእህቴ ልጅ ያልኩሽ እኮ ይሄ ነው እያለቻትም አሁን ከዚህ ነገር ውስጥ እንውጣ፣ ከዚህ ነገር ውስጥ መውጣት አለብን ብላ ስትልም አክስቴ ዝም በይና ስጪኝ ብሎ ይላታል። እሷም እንግዲህ እሺ በማለትም ትሰጠዋለች። ስልኩንም እንግዲህ ከወሰደ በኋላ
አሁን እሱ የሚገኝበት አድራሻ የት ይሆን እያለ እንግዲህ ወይንሸትን ሲጠይቃት አድራሻውንማ ኤልሲ ታውቃለች ብላ ትለዋለች። አሀ ልክ ነሽ፣ ለካ ብሩን ልትሰጠው የሄደች ጊዜ አድራሻውን አይታለች በማለትም እንግዲህ ቆይ እስቲ ልደውልላት በማለትም ይደውልላታል። እሱም የወይንሸትን ልጅ ያገታትን አድራሻውን ታውቂያለሽ አይደል? አሁን ፖሊስ ጣቢያ ነኝ ያለሁት፣ ስለዚህ ፖሊስ ጣቢያ ነኝና ሁሉንም ነገር ትናገሪያለሽ ብሎ ይላታል። የወይንሸትን ልጅ እናስመልሳታለን በማለትም ሲል እሷም እንዴ እኔ የት አድራሻውን አውቃለሁ ብላ ስትልም ወይኒ ነግራኛለች፣ አንቺ በባለፈው ብሩን ልትሰጪ ስትይ አድራሻውን እንደምታቂ ብሎ ይላታል። እሱም እንግዲህ እንደዛ በምትለው ሰዓት እሺ በቃ አውቃለሁ ካለችም በኋላ እንዴ ወይንሸት ምን እያደረገች ነው ያለችው? እኔን አሳልፏ ሰጠችኝ ማለት ነው። ምንድነው የምታደርገው? ወይኒ አለቅሽም እያለች እንግዲህ እጅግ እየተናደደች እሷን ቦታውን እንደምታውቀው ትናግረዋለች። ሆኖም እንግዲህ ልጇንም በይ አሁን አንቺ እዚህ ተቀመጪ፣ አንቺ እዚህ መቀመጥ አለብሽ፣ አያትሽን እዚህ ትጠብቂያታለሽ፣ እኔ ሄዳለሁ ብላ ትላታለች። እና በኋላ ደግሞ መጥቼ ምን እንደምትመልሺ እንነጋገራለን፣ የምታወሪውን ሁሉ እነግርሻለሁ ብላ ትላታለች። እሷም በዛን ሰዓት እማዬ ማቲያስ አባቴ ነው ወይ ብላ ትላታለች። አባቴስ ቢሆን ለምንድን ነው አግቶ የወሰደኝ? አባቴ ነው ወይስ አባቴ አይደለም ብላ ስትላትም አባትሽ አይደለም፣ አባትሽ ቢሆን ኖሮ ለምን እንደዚህ ያሰቃይሻል ብላ ትላታለች። እማዬ አላሰቃየኝም እኮ እኔ እንደውም ምግብ አልበላም ስል ቡርገር፣ ቢዛ እያመጣ ቆንጆ ቆንጆ ምግቦች እየሰጠኝ በግድ እያስበላኝ ነው የቆየው። ደግሞም እኔና አንቺ እሱ ሆነን አንድ ላይ እንደምንኖር ነግሮኛል ብላ ትላታለች። አይ እሱ ውሸቱን ነው የተናገረሽ፣ እሱ አባትሽ አይደለም። ስለዚህ አንቺ አሁን እኔ በኋላ የምልሽን ነገር ብቻ ታደርጊያለሽ በማለትም እጅግ ትደነግጥና በይቸው ደህና ሁኚ በማለትም ጥሏት ትሄዳለች። እንግዲህ እሷም ጥላት በምትሄድ ሰዓት እማዬ ሳትስሚኝ ነው ታዲያ የምትሄጂው ትላታለች። እሷም እንግዲህ ወይንሸት አሳልፋ ሰጠችኝ በማለት እንግዲህ እየሮጠች እሺ በቃ ሰላም ሁኚልኝ ልጄ በማለትም ሰላም ትላትና ጥላት ትሄዳለች። እሷም ጥላት እንደሄደች ወይንሸትን እንዴ ጭራሽ አሳልፈሽ ሰተሽኛል ማለት ነው? ምን እየሆንሽ ነው ያለሽው? ምንስ አድርገሽ ነው ብላ ስትላትም ሲያስጨንቀኝ ነው የነገርኩት ብላ ትላታለች። እንዴት ነው ይሄንን ነገር የምትናገሪው? ደግሞ ከዚህ ቤት ሄዳለሁ ብለሽ አላልሽም? ለምንስ ነው የቆየሽው ብላ ስትልም ጋሼ ሲለምነኝ ነው የቀረውት ብላ ትላታለች። የምን ጋሼ ምናምን ነው የምትይው? ለምን ቀጥ ብለሽ አልልሽም? በይ አሁን ሲፓላ መጥታለች። ሲፓላ እናቴ ጋ ነው ያለችው። ስለዚህ አሁን እሷ ወደዚህ ቤት ታመጫታለሽ፣ የራስሽን መላ ፈጥረሽ ብላ ትላታለች። እሷም እንደዛ በምትላትም ሰዓት እንዴት አደርጋለሁ? በፍጹም ይህንን ነገር ማድረግ አልችልም ብላ ትላታለች። እሷም ታደርጊያለሽ ለእናትሽ ስትይ እናትሽ እንድትታከምልሽ ስትፈልጊ ታደርጊያለሽ ብላ ስትላትም እኔ በቃ አልፈልግም፣ እናቴ እንድትታከም አልፈልግም፣ ከፈለግኩኝ አምጥቼ በመንግስት አሳክማታለሁ፣ እኔ የእናንተ ነገር ውስጥ መግባት በቃኝ ብላ ስትላትም እንደዛ ብሎ ነገር የለም ቀጥ ብለሽ ወደዚህ ቤት ትመልሻለሽ እያለች እያወራቻት እያለ ሰብለ ደግሞ እዚህ ምን ትሰራላችሁ በማለት ትመጣባታለች። እሷም እንደዛ በምትላትም ሰዓት ካዲያ ምን ልንሆን እንድንመጣ ፈለግሽ ብላ ስትላትም አንቺ ምን አባሽ ሆነሽ ነው እዚህ ጋር የመጣሽው ብላ ትላታለች።
እሷም እንግዲህ እንደዛ በምትላ ሰዓት አይ እሺ በቃ ለምንድን ነው አንቺ ከዚህ ቤት ወጣለሁ ብለሻል ነበር ምን ትሰሪያለሽ እዚህ ብላ ስትላትም አይ ብላ ስትላትም ከዚህ ቤት መውጣትሽ የማይቀር ነገር ነው አሁን ልብሴን ቀይሬ ልምጣና ትወጫለሽ ብላ ትላታለች። ኤልሲና ወይንሸት እጅግ በጣም ተደናብረውና ተደነቃቅጠው ይገኛሉ። ሆኖም እንግዲህ ከዚህ ቤት ትወጫለሽ ብላ ያለቻት እንግዲህ ከሱስና ጋራ ሆቴል ቤት የቀጠሩበት እሷን እንደተመላላሽ እዛ እንድትሰራ እንዲያደርጓትና ደግሞ እዚህ ጋር እንግዲህ ሱስና የእህቴ ልጅ ያገባችው ሴትዮ ዱርዬ ናትና እሷንም ትቆጣጠሪልኛለሽ ብላ ስትላት በራሴ ልጅ ሰለማን እኔ ምንም ችግር የለም እጠብቅልሻለሁ እያለቻት ነው። ሱስና እንግዲህ አሳልፋ ኤልሲን ትሰጣታለች ወይስ ኤልሲ ላይ ትደገፍባት ይሆን? እንግዲህ ሰብለ በራሷ ምግብ ቤት ከፍታ ወይም ደግሞ ምን አይነት ስራ እንደሆነ ከፍታ ሰጥቷታለች። ቤት ተከራይተዋል። ስራውንም የምናየው ይሆናል። ሆኖም እንግዲህ ልጇ ስለሆነች አሳልፋ ትሰጣት ይሆን ወይስ እንዴት ይሆናል? እንግዲህ የአብሲሊዮንና የወይንሸት ደግሞ ዳርዳር እያለ ይገኛል ማለት ነው። ምንስ እየሆነ ነው? እንግዲህ በዋነኝነት ምንድን ነው አሁን ተደናብረው ነው ያለቀውና አስተያየታችንን እንሰጣለን ከዚህ በኋላ ማለት ነው። እኔ የምለው ሁሉ ጊዜም አሁን እየበላን ነው የምናወራው። ማውራትም ያለብን ቻርጅ እየሞላን ነው። ቻርጅ እየሞላ ስናወራ ለምንድን ነው የኢትዮጵያ ከዳሞች ሁሉ ጊዜ ፌስታል የሚይዙት? ለምንድን ነው የ5 ብር ቦርሳም ቢሆን ገዝተው የማይቀይሩት? ድሮ የነበረውን ለምንድን ነው የሚያሳዩን? እኔ የኢትዮጵያ ከዳማ ነበርኩ፣ ግን ሻንጣ ነበረችኝ። እሷ ሻንጣ እንደውም እዚህ ሀገር ራሱ ሳትመጣ አትቀርም፣ ያለሁበት ሰፈር ማለት ነው። እና ሰው ቤት ሸቃላ ሲሆን ኢትዮጵያ ላይ ልብሴም በሻንጣ ነበር ይዤ የሚሽከረከረው እንጂ በፌስታል አልነበረም። ለምንድን ነው በፌስታል ይዘው እየሄዱ የሚሽከረከሩትና የእኛን ሞራን የሚነኩት? ኢትዮጵያ ዝቅተኛ ነው፣ የፌስታል ሀገር ነው የሚያስደርጉን። ምንድን ነው ይሄ? ለምንድን ነው ለሰራተኛ ክብር የማይሰጠው? ችግሩስ ምንድን ነው? ለምንድን ነው እሱ ጥያቄ አይፈጥርባቸው? የትም ስግደትም ሲመጡ በቃ ፌስታል። ለምንድን ነው ፌስታል? በቃ አለቀ። ለካ ፍሪጁን አልዘጋውም ነበር። አረ ጥሩ አይደለም። ይጠበቅልን። ፍትህ ለሸቃላ፣ ፍትህ ለሸቃላ፣ ለኢትዮጵያ ሸቃላ ፍትህ። አዘግቼ ነበር እንዴ? ማን ነው ምላሱን የከፈተ የሚመስሉ ደግሞ? እና እንግዲህ ኢትዮጵያ የጀግና ሀገር ናት። ቆይ ልጅ ታወራላችሁ እንደውም በሚገባችሁ ቋንቋ። ሳር ቤትም ቢኖር ጎጆ ቤትም ቢኖር ኬሻ ቤትም ቢኖር በፌስታል ነው መያዝ ያለባቸው። በፌስታል አይደለም መያዝ ያለባቸው። ተሳስተው እንኳን የኢትዮጵያ ሰራተኞች ወይም ከዳሞች ፌስታል ይዘው ሲመጡ እዛ የነበሩት አሰሪ የሚባሉ ሰዎች ፌስታሉን ጥለው ቦርሳ መስጠት አለባቸው። የምን ሰውን ዝቅ ማድረግ ነው? ሲጀመር እንደ ሰራተኛ ንግስት የለም። ሁሉም የቤት ሰራተኛ ያልሆነ ሁሉ ጠፍሬስ ቆሻሻ ገባ እያለ የሚቀናጣ ካለ ጊዜው የሚሞት ነው። የቤት ሰራተኛ ማለት በምትገለጥበት ቃላት የላትም። እና አንዳንድ ልጆች ደግሞ ሸቃላ ከዳማ ስትባሉ የሚከፋችሁ ጤነኛ ናችሁ? ሸቃላና ከዳማ ማለት እኮ ንግስት ናት። እኔ ገረድ ሆንኩ ምን ሆንኩ ተረጎሙት ወደ ገረድ ተረጎሙት ወደ በሬ። እኔ እንደዚች የመሰልኩ እንቁልቁል የመሰልኩ የዶሮ እንቁላል ወርቅ ዳይመንድ የመሰልኩ ጀግና የቤት ሸቃላ ነኝ። ግን አንድ ቀን
ያልፋል። የኔ ቃላት እኔ በቃላት አልተረተርም፣ ግን ከዳማ እና ሸቃላ መሆኔን እና ገረድ መሆኔን የማመን ጀግና ሴት ነኝ። ሸቃሊት ብለው ቢጠሩኝም አይ ዶንት ኬር ነው። ለምን? እውነት ነው፣ ውሸት አይደለም። ሸቃላ መሆኔ እውነት ነው። 4 ነጥብ አለቀ። ስቁላላም እንደዚህ ራሴን ችዬ ነው መቁላላው። ተሳስታችሁ እኛ የማዳም ቅመሞቹ ጋር ደውላችሁ ማለት የሌለባችሁ ነገር አንቺ ምን አለብሽ ስልክ አታነሽም አይባልም። ከቻላችሁ እንዳትደውሉ፣ ቮይስ አድርጉልን። እኛ ስራ ላይ ስለምንሆን ስልክ ለማንሳት አይመቸንም። ሲቀጥል ደግሞ ብዙ ችግር ስላለብኝ ነው ቤተሰቦቼን ትቼ ከሀገር የወጣሁት እንጂ ችግር ባይኖርብኝማ አልወጣም። እናንተ ናችሁ ችግር የሌለባችሁ አገራችሁ ላይ ቁጭ ብላችሁ 24 ሰዓት እየደወላችሁ አታነሽም እንዴ ማውራት አትፈልግም እንዴ የምትሉት። ስለዚህ አንቺ ምን አለብሽ አይባልም። ይከፋናል። እንደዛ አትበሉን።